አልኛለሁ ወንድሜ ያኛው እንደው አዶናይ ላይ ትቀናበታለህ ማለት አይደለም። ያንተ ትቀናበታለህ አይደለም። ያንተ ሆራራዊ ቅናት ነው ያለብህ። ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄንን ቪዲዮ ኮፒ ሊንክ እና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። አዶናይ ከጆን ዳንኤል ጋር አዶናይና ጆን ዳንኤል ማን የሚያሸንፍ ይመስላችኋል? በረሃብና ድርቅ አገር ተስተጓጉሎ ምን ይሰራል ወጣት? ሰላም እንዴት ናችሁ? ውድ የትራስ ቲዩብ ቤተሰቦች ቢኒሞስ ሪያክት ከእናንተ ጋር ተመልሻለሁ። እንደምን አላችሁ? ሳምንቱ ቀኑ እንዴት እያለፈላችሁ ነው? ትናንትና እንግዲህ መነጋገሪያ ከሆኑት ጉዳዮች አንዱ አዶናይ እንግዲህ በአንድ ቀን ውስጥ ከ13 ሚሊዮን ብር ገደማ አካባቢ እንግዲህ መሰብሰቡን ታውቋል ማለት ነው። እንግዲህ ታሪክ እየሰራ ይገኛል አዶናይ። ደጋፊዎቹ እንዲሁም ደግሞ ከዚህ በፊት ለሱ ብዙ ድጋፍ የማይሰጡ ሰዎች በአሁኑ ግን እየተከተሉት እየወደዱት ያለ ይመስላል። በጣም ታሪካዊ ስራ እየሰራ ነው ያለው። ለተቸገሩ ሰዎች፣ ለተራቡ ሰዎች በጣም ሰው በሚያስፈልግበት ሰዓት ሰው ሆኖ የተገኘ ወዳጃችን ነውና አዶናይ እንግዲህ ለወጣቱ አሪያ የሆነ ልጅ ነው። በጣም ኮርተንበታል። እኛም የአዶናይ ደጋፊ ስለሆነ በጣም ደስ ብሎናል። የአዶናይ ደጋፊዎች ኮሜንት ላይ እንግዲህ ሐሳባችሁን እፈልጋለሁኝ። ዛሬ ደግሞ በተለያዩ ቦታዎች ላይ እንግዲህ ከተደረጉት አንዳንድ የእርዳታ እንዲሁም ደግሞ የተለያዩ ሐሳቦች ቀርበዋል። እነሱን ለእናንተ ማቀርብላችሁ ይሆናል ማለት ነው። በጣም ደስ የሚል ዝግጅት ነው። እንግዲህ በፕሮግራማችን እንደምትደሰቱ እርግጠኛ ነኝ። አዶናይ አዲስ ነገር ይዞልን መጥቷል። እሱስ ይዞልን የመጣው ነገር ምንድነው? በመግቢያችን እንዳያችሁት አንዳንድ ቪዲዮዎችን አሳይቻለሁ። እነሱን ለእናንተ አቀርባለሁ ማለት ነው። ይመቻችሁ። ቢኒሞስ ሪያክት አብራችሁኝ ቆዩ። ወደ ቪዲዮ እንሂድ እስቲ። ይመቻችሁ። አባ ያራይድ ጠራልኛለህ ወንድሜ ያኛው ያሬ ያኛው ያራይድ ነው። ፊት በለስ በሾው እንትን እንዳልኩን ወይኔ ግን እንከና ባይ የናባት እንደምን አለ? ደህና ነው ወይ? ተሸፋፍኝ ነበር። ወደ እንትን እንሂድ። ሰላም ጋይስ እንዴት ናችሁ? ትላንትና በነገርኳችሁ መሰረት እንደሚሰበሰብ ነገራችሁ ነበረ። አሳክተነዋል። ዱቄት፣ ልብስ፣ ሁሉም ነገር መጥቷል። በጣም እናመሰግናለን። በዛ ላይም ደግሞ 11 ሚሊዮን ብር መሰብሰብ ችለናል። ቴንክ ዩ ሶ ማች። እንደምንልከውም ቃል እንገባለን። በጣም እናመሰግናለን። ቴንክ ዩ ሶ ማች። እንወዳችኋለን ጋይስ። ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄንን ቪዲዮ ኮፒ ሊንክ እና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቀ ካለ ጎጇቸው በችግር ምክንያት ተፈናቅለው የኛን እርዳታ ይሻሉ። እኛም የግዴታችንን እንወጣ ብለን ደብረ ብርሃን በሚገኘው አግማስ ኢትዮጵያ የመጠለያ ካምፕ ሂደን አይተናቸው ነበር። እኛም ደግሞ ቦታው ላይ በመገኘት ከነሱ የሰማነው ነገርና ያየነው ነገር እጅግ በጣም ልብ ይሰብራል። እነሱም ደግሞ የኛን እርዳታ ይሻሉና ታህሳስ 10 አግማስ ኢትዮጵያ የላይቭ የእርዳታ ፕሮግራም ስላዘጋጀ ከቀኑ 10 ሰዓት ጀምሮ ሁላችንም ስለምንገባ ሁላችሁም እንዳትቀሩ በአክብሮት እንጠራችኋለን። ለወገን ደራሽ ወገን ነውና ሁላችንም የግዴታችንን እንወጣ። አመሰግናለሁ። በደብረ ብርሃን ደግሞ ታኩር በጣም በቃ ታኩር የልጅ አዋቂ እናቴ ትሙትን ታኩር በቃ ተመቸኝ። ለምን ድምፁ ሳይሰማ ግርግር ሳይፈጠር ምን ሳይል ጥሩ ስራ የሰራ ልጅ ነውና ታኩርዬ የኔ የልጅ አዋቂ ያሰብከውን ሁሉ እግዚአብሔር ያሳካልክ። ደብረ ብርሃን ድረስ ሄዶ የተራቡትን እዛ ምንድነው ሲያግዝ ነበር ማለት ነውና በታኩር በኩል የሚሰበሰብ እርዳታ ካለ እኔ እንጃ በእንዴት እንደሚሰበስብ አላቅም። በታኩር በኩል በምን ማስገባት እንደሚቻል የምታውቁ ሰዎች ካላችሁ በደብረ ብርሃን ያሉትን ደግሞ ባካችሁን ይዋቸው። ትልልቆቹም ማለት ነው። በጣም ጥሩ ስራ ነው የሰራችሁት። ነገ ነው እኮ ነገ የት ነው?
እሄዳለሁ እዛም እሳተፋለሁኝ እና አሌክስ ጋም የትግራዩን ተሳትፍ ያለው የነ እንትና ጋም ሄጄ መሳተፍ ፈልጋለሁ ዝዬኔ ፍቅር ሄጄ መሳተፍ ፈልጋለሁኝ ማን ቤት እንደሆነ ንገሩኝ እና ሌሎቻችሁም ትልልቅ ፎሎ ያላችሁ አይውሽ እና አዶናይ ምናምን ዛሬ ሰሩ ስራ በጣም ማርያምን በጣም መልካም ስራ ነው እነሱም ደግሞ ደብረ ብርሃንን ደግሞ ቢያዩ ሁላችሁም ኢትዮጵያኖች አንድ ሆናችሁ ብትሰሩ የት በደረስን አንቺ ዲቦራ እንዳታይሽ የት በደረስን ማርያምን አንድ ላይ ብንሰራ የት በደረስን እንደዚህም ደብረ ብርሃን ላይ የሚያሉ አሉ እንዲ ሳሪ ቤት ስንት ሰዓት ላይ ንገሩኝ ነገ እንዳረሳ ስንት ሰዓት ላይ በኢትዮጵያ በዚህ ሰዓት ነጠላውን በጎነ በዚህ ሰዓት ነው ሳሪ ቤት ውዶቼ በዚህ ሰዓት ነው ውዶቼ ንገሩኝ እሺ ነገ እንዳረሳ አላቅማ ሰዓቱን በዚህ አዶናይ ከጆን ዳንኤል ጋር አዶናይና ጆን ዳንኤል ማን የሚያሸንፍ ይመስላችኋል? ለነገሩ ጆን ዳንኤል አዶናይ ጌመር አይደለም። ስለዚህ ብዙ አይሰጠው። አዶናይ ከስር ሰግጥ የሚሉትን ሊጽፉለት ይችላሉ። ጆን ዳንኤል ይቀጠቅጣል። ጌመር ስላልሆነ ሰግጥ የሚል ኮመንት አገኝለታል ለአዶናይ። እንደው አዶናይ ላይ ትቀናበታለህ ማለት አይደለም። ያንተ ትቀናበታለህ አይደለም። ይሄ መንፈሳዊ ቅናት አለ። ያንተ ሆራራዊ ቅናት ነው ያለብህ። በስመ አብ ወወልድ ወመንፈስ ቅዱስ። የሰው ልጅ አንዴ ሙድ ይዛል በቃ ይፋታል እኮ ማርያምን። አንዴ በቃ የሆነ ሳለ አዶናይ ላይ የሆነ ነገር በሆነ ነገር አንዴ ሙድ ትይዛላችሁ። አንተም ብሎ የልደታ ልጅ እንደው ልደታ ማርያም ክፉ አትሰራም እንጂ እንዳንተ አይነት መጥፎ ሰዎችን ሰብራ ብታስቀምጥልኝ እሷማ መጥፎ ነገር አትሰራም። መቼስ መጥፎ ነገር አትሰራም እንጂ ወደ ሌላ አታስቀቡኝ እንጂ የልደትዬ ልጅ የአዲስ አበባ ያዱ ገነት ልጅ አንተ ላይ እቺ አዲስ አበባ መምጣት ነው የምጠላው። ተፋታው ልጁን ገንዘብ ሊለቅም ወንድ ነው ይልቀም ከለቀምም አንተ አላህን ለ13 ዓመት ሙሉ ወሸላህን ፍሬ እስኪሟሟ ድረስ ወንበር ላይ ተቀምጠህ እንዴ ወንበር ላይ ወሸላክ ሙሙት ትብላ የጻል ልጆቼ እኮ ትንሽ እስኮ እንዲ የሚጨምቁት አለ አይደለ ስላይሚ ነው ምናምን የሚሉት እንደዛ እስከሚሆን ድረስ ወሸላና 13 ዓመት ሙሉ ለጥፈክ አንድ ነገር የፈየድከው ነገር የለም። ስትወርድም ደግሞ ተዋርደክ ነው የወረድከው። ያንተስ ደግሞ አይጣል እኮ አንዳንድ ሰው እኮ ለሌላ ሶሻል ሚዲያ ለፌመሶች ሲያስረክብ ፍምስናውን ሲሰጥ ወይ ደግሞ ሲያልፍበት ጊዜው እኮ በክብሩ ነው እኮ የሚያልፍበት። ተከብሮ እኮ ነው የሚያልፍ። በቁም እያለ ተዋርደክ ሲያልፍብህም ተዋርደክ አንተ ሰውዬ በዚህ ሰዓት እንደው አረጋውያን እንደው የአሜሪካ ነገር በረሃብና ድርቅ አገር ተስተጓጉሎ ምን ይሰራል ወጣት ያውም ተኳኩሎ አንድ እጅ ከደቡብ አንድ እጅ ከምዕራብ አንድ እጅ ከምስራቅ እንያያዝና ራብ ከኛ ይራቅ ሌላ ቀን ይደርሳል ቁጭ ብሎ ማውራቱ ስለ ሀገር ጭራቅ። ሰላም ፋሚሊ እንዴት ናችሁ? ውድ የሀገሬ ልጆች እንግዲህ ሰሞኑን ሁላችንም መነጋገሪያ የሆነው ሁላችሁም ሰምታችኋል። በሕጻጽ በትግሬ የተፈጠረውን እና በደብረ ብርሃን የተፈጠረውን እንግዲህ ፋሚሊ አሁን ላይ የትብብራችንን አቅም የምናይበት ወቅት ነው። ይሄ በቃ ኢትዮጵያ ተባብራ እነዚህን ወገኖች ማዳን አለብን ፋሚሊ እና ዘር፣ ሃይማኖት፣ ብሔር ምናምን ነገር ሳንል ሁላችንም በቃ ተባብረን እንርዳ ለማለት ነው እዚህ ጋር የመጣሁት ፋሚሊ። በየሆኑ ጉዳዮች መሄድ አልቻልኩም። እንግዲህ ፋሚሊ ሁላችንም በደብረ ብርሃንም ያሉ በሕጻጽም በትግራይ የተፈጠሩ ሁላችንም ተባብረን እንግዲህ የትብብራችንን ጥግ እናሳይ እላለሁ ፋሚሊ። እንግዲህ ሰው ለመርዳት ሰው መሆን ብቻ በቂ ነው። ዘር ሃይማኖት ምናምን አያስፈልግም እና ፋሚሊ ፕሊስ እንድረስላችሁ እላለሁ። አመሰግናለሁ። የፊቼ ከተማ ፖሊስና የፊቼ ከተማ አቃቢ ሕግ ባዩሽ የተባለችውን ግለሰብ በቁጥጥር ስር አውሎ እያጣራ እንደሚገኝ አስታውቋል። ፓስተር ሄኖክንም በቁጥጥር ስር ለማዋል ስራዎች እየተሰሩ እንደሚገኝ የከተማው ፖሊስ አስታውቋል። ሌላው ቫይራል የሚያስወጣችሁ ትልቁ ነገር ደግሞ ምን እንደሆነ ታውቃላችሁ? ራሳችሁን መገምገም ከፀጉራችሁ ሲጀምሩና ወደ ፊታችሁ ትሄዳላችሁ፣ ወደ አለባበሳችሁ እስከ መጨረሻ ያለው ምንድነው ለየት የሚያደርገኝ ከአብዛኛው ሰው መፈለግ ጀምሩ። which is አለባበሳችሁ እንደ ሁሉም ሰው የሚመስል ከሆነ አሁን ያለንበት ዘመን ሰው በጣም ተሰላችቷል፣ አይምሮ በጣም ተዳክሟል። ስለዚህ ለየት ያለ ነገር መፈለግ ይኖርባችኋል። የፀጉር ስታይላችሁ ነው፣ አለባበሳችሁ ነው፣ የቤታችሁ ስታይል ነው፣
የሆነ ነገራችሁ ግን ለየት የሚል ካገኛችሁ እሷ ልዩነታችሁ ጠበቅ አድርጋችሁ ያዟት። ብዙዎቻችሁ ኢንሴኪዩር ናችሁ። የቤታችሁ ቅርጽ፣ የወንበራችሁ ቅርጽ፣ የፊታችሁ አፍንጫችሁ ምናምን በጣም የሆነ ይደብራችኋል። ግን ልዩነታችሁ ነው እናንተ የሚያደርጋችሁ የራሳችሁ መንገድ እንዲኖራችሁ የሚያግዛችሁ ልዩነታችሁ ነው። ስለዚህ ልዩነታችሁ ሁሌም ጠበቅ አድርጋችሁ ያዙት፣ አትደብቁት። ይገባኛል ልዩነታችሁ ነው ሁሌም ያስጠቃን ከልጅነት ጀምሮ እንድንጎዳ ያደረገን። ግን ልዩነታችን ደግሞ በረከታችን እንደሆነ ማወቅ አለባችሁ። እድሜ ልካችን ስቃያችን የነበረ ነገር አሁን ወደ በረከታችን መቀየር እንችላለን። በስቃያችን ልክ ደግሞ በረከታችን ከፍተኛ ይሆናል። ስለዚህ ልዩነታችሁ ፈልጉና እሱም በደንብ አድርጋችሁ ጎላ አድርጋችሁ ማውጣት እንዳትረሱ ማለት ነው። እንግዲህ ይህ ስልጠና ወዳችሁታል ብዬ አስባለሁኝ። ከወደዳችሁትና ከጠቀማችሁ አንድ ብላችሁ ኮሜንት ላይ ጻፉልኝ። በተቻለኝ አቅም አጠር አድርጌ እነዚህ ምክሮች ሰጥቻችኋለሁ ቫይራል እንድትሆኑ ማለት ነው። አቅሙ ካላችሁ ይህ ቴሌግራም ቦት በመጠቀም ሰርች አድርጉትና ቴሌግራማችሁ ላይ ከዛ መመዝገብ ትችላላችሁ። ክፍያ ያለው ይህ ስልጠና ተመዝግባችሁ ግን የምታገኙት ጥቅም ከምታስቡት በላይ ነው የሚሆነው። እኔ ብዙ ቲክቶከሮችን አግዣለሁ። ትላልቅ ደረጃ ያሉ ቲክቶከሮች እነሱ ቫይራል እንዲወጡ አግዣለሁ። ኦሬዲ ትልቅ ደረጃ ደረሰው ደግሞ ቪዲዮዎቻቸው 10,000 50,000 ላይ ስታክ ያደረጉባቸው ቲክቶከሮች ደግሞ ወደ 1 ሚሊዮን ከፍ እንዲሉ በግል እያማከርኩኝ እገኛለሁ። የብዙ ሴሌብሪቲዎችም አሰልጣኝ እንደሆንኩኝ ማወቅ አለባችሁ። ቢካዝ ቲክቶክ በደንብ አድርጌ አውቄዋለሁ ማለት ነው። ስለዚህ እናንተም በግል ስልጠና ከፈለጋችሁ ስልጠና በቪዲዮ ነው የሚሆነው። ይህ ስልጠና ማግኘት ከፈለጋችሁ በቴሌግራም ቦት አሁኑኑ ሰርች አድርጉትና ወደ ስልጠናው መቀላቀል ትችላላችሁ። ለቢዝነሳችሁ፣ ለራሳችሁ፣ ለሁሉም ነገር ቲክቶክ ማሸነፍ ትችላላችሁ ማለት ነው። አሁኑኑ ተመዝገቡ። እወዳችኋለሁ። ቻው። እናመሰግናለን። እንግዲህ ቪዲዮቹ እንደተከታተላችኋቸው ነበሩ። በጣም ደስ ይላሉ። ትራስ ቲዩብን ምርጫችሁ አድርጋችሁ ከኛ ጋር ስለቆያችሁ ከልብ አድርገን እናመሰግናለን። ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን አትርሱ። አብራችሁን ስለሆናችሁ ከልብ አድርጌ አመሰግናለሁ። በሌሎች የተለያዩ ቆንጆ ቪዲዮዎች እናንተ እመጣለሁኝ። ለዛሬ ይሄንን ነበር ያዘጋጀውላችሁ። የቢኒሞስ ቤተሰብ ስለሆናችሁ ደግሞ ከልብ አድርጌ አመሰግናለሁ። ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አዶናይ ይችላል። አዶናይን በኮሜንት እስኪ ሐሳባችሁን እንድትገልጹ ፈልጋለሁ። ይመቻችሁ።